ያችሁ ማለት ነው። ታያችሁ እዚህ ጋር አንድ ብርጭቆ ብቻ ከ100 ኤምኤል እስከ የካሮት ጭማቂን በየቀኑ በመጠጣት የምናገኘውን አስገራሚ ለውጥ እነግራችኋለሁ። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት የማይታመኑ የካሮት ጁስ ጥቅሞችን ነው ማለት ነው። እንግዲህ ካሮት ጁስን በየቀኑ ብትጠጡ የሚፈጠረውን አካላዊና የውስጥ ውጤቶችን የውስጥ ኦርጋኖች ምን እንደሚከሰትባቸው እነግራችኋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻ ድረስ እዩት። እንግዲህ ካሮት በውስጡ ብዙ ነገሮችን ይዟል። አንደኛ ነገር ምንድን ነው? ከፊዚካሊ ስንነሳ ወይም ውጫዊ ገጽታችን ላይ ስንነሳ ፊታችን እጅግ በጣም ለስላሳና ብራይት እንዲሆን ነው የሚያደርገው። ምክንያቱም ቫይታሚን ኤን እና ሲን ይዟል። ቫይታሚን ሲ ምን ያደርጋል? የኮላጅን ምርት እንዲጨምር ነው የሚያደርገው። ኮላጅን ደግሞ በብዛት ተመረተ ማለት ሰውነታችን ወይም ደግሞ ቆዳችን እንዲወጠር ውጥር ያለና ለስላሳ ቆዳ እንዲኖረን ያደርጋል ማለት ነው። ሁለተኛው ነገር ምንድን ነው? የቆዳ ቀለምን ይቀይራል። የቆዳ ቀለምን እንዴት ነው የሚቀይረው? ሁል ጊዜ በተጠቀምን ቁጥር የእጃችን የውስጠኛው ፓርት ወይም የሶሉ ፓርት እና የእግራችን የሶል ፓርት ቢጫ ወደ መሆን ወይም ደግሞ ብርቱካናማ የሚያምር ከለር እንዲኖረው ያደርጋል ማለት ነው። ሌላው ነገር ምንድን ነው? ልስልስ ያለ ወደ ልጅነት የተመለሰ ወይም ደግሞ ቤቢ ፌስ ወደምንለው ፌስ እንዲኖረን ያደርጋል። ሌላው ከፀሐይ ይከላከላል። ምክንያቱም ካሮት በውስጡ ምን አለው ብያችኋለሁ? ቤታ ካሮቲን አለው። ቤታ ካሮቲን ደግሞ ምንድን ነው? ለፀሐይ ተጋላጭ የሆነው ፊታችንን መቋቋም እንዲችል ነው የሚያደርገው ማለት ነው። ተጋላጭ በምንሆንበት ሰዓት ለፀሐይ መቋቋም እንድንችል ያደርገናል ማለት ነው ቤታ ካሮቲኑ። ስለዚህ ካሮት ውስጥ ያለው ንጥረ ነገር በጣም 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 ወሳኝ የሚባል ንጥረ ነገሮች አሉት ማለት ነው። ሌላው ምንድን ነው? ከውስጥ ማለት የውስጥ ኦርጋኖቻችን ላይ የምናየው ለውጥ ማለት ነው። የውስጥ ኦርጋኖች ላይ ብዙ ለውጦችን እናያለን። አንደኛ ምንድን ነው? ጉበት። እንግዲህ ጉበትን ከቁስለት እና ጉበትን ከሚያሳብጡ መርዛማ ነገሮች ይከላከልልናል ማለት ነው ካሮት ውስጥ ያለው ንጥረ ነገር ማለት ነው። ስለዚህ እንደውም ሳይንቲስቶች ፋቲ ሊቨርን ወይም ደግሞ የጉበት ስብን የመቀነስ ፓወር አለው ካሮት ይላሉ ማለት ነው። ስለዚህ ይሄ በሳይንስ የተረጋገጠ ነው። ስለዚህ ለጉበት እጅግ በጣም ለጉበት ጤንነት ጥሩ ነው ማለት ነው ካሮት። ሌላው ምንድን ነው? ለአይን ጥራት፣ ለአይናችን ማለት ነው። አይናችን የላኛው ክፍል ወይም ደግሞ ኮርኒያ ሁልጊዜ ጤናማ እንደሆነ እንደገና ደግሞ ናይት ቪዥን ላይ ደብዘዝ ባለ ሰዓት የአይናችን እይታ እንዳይቀንስ ያደርገናል ካሮት ማለት ነው። ሌላው ለምን ይጠቅመናል ስንል ለልብና ለደም ዝውውር ይጠቅመናል። ለልባችን እና ለደም ዝውውር የተስተካከለ የደም ዝውውር እንዲኖረን በተለይ በካሮት ውስጥ ያለው ፖታሲየም ለደም ግፊት በጣም አስፈላጊ ነው ማለት ነው። ለደም ግፊት በጣም አስፈላጊ ነው። እንደገና ደግሞ በደም ውስጥ ያለው ደግሞ ሌላው ደግሞ በደም ውስጥ ያለውን መጥፎ ኮሌስትሮል የመቀነስ ፓወር አለው ማለት ነው። መጥፎ ኮሌስትሮል ካለ ይቀንስልናል ማለት ነው። ሌላው ለበሽታ መከላከል ስነስርዓት ወይም ለምን ደግሞ ለኢሚኒ ሲስተማችን ማለት ነው። እንዴት ነው ስንል ቫይታሚን ኤ እና ሲ ነጭ የደም ሴሎቻችንን በሽታ አምጪ ተህዋሲያንን እንዲዋጉ ነው ብርታት የሚሆናቸው። ነጭ የደም ሴል በሽታ ይከላከላል። ለዛ ብርታት እንዲሆን ያደርጋል። ምክንያቱም ቫይታሚን ኤ ያለ ቫይታሚን ሲ ስላለ ካሮት ውስጥ ማለት ነው። ስለዛ ይጠቅማል ማለት ነው። ሌላው ለቆሽትና ለደም ስኳር ወይም ደግሞ ፓንክሬስ የምንለው ማለት ነው። ምክንያቱም ካሮት ውስጥ
ያለው ካሮት ውስጥ የካሮት ጭማቂ ውስጥ ያለው እንትን ግላይሴሚክ ኢንዴክስ በጣም ዝቅተኛ ነው። ስለዚህ የደም ስኳርን ድንገት እንዳይጨምር ይከላከልልናል እና እነዚህ ሁሉ ውስጣዊም ውጫዊም ብዙ ጥቅሞች አሉት ካሮት ጭማቂን ብቻ በመጠቀም ማለት ነው። እና ሌላው ምንድነው ጥንቃቄ ማድረግ ያለብን ነገሮች አሉ። ምንድነው ከመጠን በላይ ባለፈ መልኩ መጠጣት የለብንም። በቀን እንዳልኳችሁ ነው አንድ ብርጭቆ ስንል ከ150 እስከ 200 ኤሚል ማለት ነው። ላይክ እኔ እዚህ ጋር ፈጭቼ ያሳያቸው ያህል ዴይሊ ማለት ሩቲን የሆነ ላይፌ ነው። ካሮት እጠጣለሁ። ይሄው እዚህ ጋር እንደሚታያችሁ ማለት ነው። ታያችኋል እዚህ ጋር አንድ ብርጭቆ ብቻ ከ100 ኤሚል እስከ 200 ኤሚል የሚገመት ማለት ነው። ሁልጊዜ በቀን መጠጣት። ከዚህ ካለፈ ከዚህ ኤሚል በላይ ከሆነ እስከ 1 ሊትር ምናምን የምንጠጣ ከሆነ አንደኛ የስኳር መጠናችን ከፍ ይላል። ካሮት በተፈጥሮ ስኳር አለው፣ ግን ከመጠን በላይ ሲሆን ነው እንጂ በዚህ መልኩ ከጠጣን ሎ ነው ግላይሴሚክ ኢንዴክሱ ማለት ነው። ምክንያቱም ከውስጡ በምንፈጭበት ሰዓት ፋይበሩ እየተወገደ ነው የሚሄደው። ስለዚህ ለዚህ አንድ ብርጭቆ ኢትስ ፌር አሪፍ ነው፣ እንደውም ይቆጣጠርልናል። ግን ከመጠን በላይ ያለፈ መጠጣት የለብንም። ሌላው ደግሞ ከመጠን በላይ ያለፈ ካሮት ጭማቂ መጠጣት የሌለብን ኬዝ ምንድነው? የቫይታሚን ኤ ያለው ብለናል በውስጡ። ስለዚህ ምን ይፈጠራል? የቫይታሚን ኤ ክምችት ይፈጠራል ማለት ነው። ያ ደግሞ አስቸጋሪ ነው ሌላ የጤና መወሳሰቦችን። ምክንያቱም ቤታ ካሮቲን ቫይታሚን ኤን ቼንጅ ማድረግ አለበት። እሱ ደግሞ ሲያስፈልገው ነው ቼንጅ ማድረግ የሚችለው። ስለዚህ ቼንጅ ቶሎ ቼንጅ እየሆነ ካልሆነ ክምችት እንዲፈጠር ያደርጋል። ያ ደግሞ ለጤና እጅግ በጣም ጎጂ ነው ማለት ነው። ስለዚህ ምንድነው በትክክል ኤሚል ከ150 እስከ 200 ኤሚል በቀን አንዳንድ ብርጭቆ የካሮት ጭማቂን ብንጠጣ ብዙ ከላይ የዘረዘርኩላችሁን በርካታ የጤና ጥቅሞች ማግኘት እንችላለን ማለት ነው። ስለዚህ እንግዲህ እኔ ዛሬ ስላልጠጣው ለእናንተም ለማሳየት ስል እጠጣለሁ ማለት ነው። ሁልጊዜ ተፈጥሯዊ ነገር ተጠቀሙ። ወደ ሌላ ነገሮች ከመሄዳችሁ በፊት ሌላ ነገር ከመሞከራችሁ በፊት ተፈጥሯዊ ነገሮችን ዲጋውት አድርጉ፣ አንብቡ፣ ተፈጥሯዊ ነገሮችን ለመጠቀም ሞክሩ ማለት ነው። ስለዚህ እኔ እንግዲህ እንደማሳያችሁ እጠጣለሁ። ከዛ ይሄ ዴይሊ ሩቲን የሆነ ላይፌ ነው የሚሆነው ማለት ነው። ሁልጊዜ እጠጣለሁ። ፊቴ ፍክት ጽድት ያለ ነው የሚሆነው ማለት ነው። እንደገና ውስጣዊም ደግሞ ጥሩ የሚባል የጤና ጥቅም አገኛለሁ ማለት ነው። እንግዲህ ልጠጣው ነው፣ ላሳያችሁ ነው። እንዳያችሁኝ ነው እንግዲህ አንድ ብርጭቆ ጠጥቻለሁ ማለት ነው። ይሄ እንግዲህ ዴይሊ የማረገው ነገር ነው። በጣም ብዙ ነገር ስላለው እጠቀመዋለሁ ማለት ነው። እንግዲህ ይሄንን ሁላችሁም በቤታችሁ ካሮት ምናልባትም የምትፈጩት ጋር አንድ ብርጭቆ 2 አነስ ያሉ ካሮቶችን ራሱ ብትፈጩ በቂ ነው ማለት ነው። ስለዚህ 1 ኪሎ ለብዙ ጊዜ መጠቀም ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ጤናችሁን መጠበቅ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ዱቅ አድርጉልኝ። ላይክ አድርጉት። ቪዲዮውን በጣም ከወደዳችሁት ላይክ አድርጉ። ይጠቅመዋል ለምትሉት ሰው ደግሞ ሼር ማድረግ እንዳትረሱ። በሌላ የጤና መረጃ እስከማገኛችሁ ድረስ ሰላም ሁኑ።